ጤና ይስጥልኝ ከድሬቲዮ በሺ ወንዙ መላኩ ነኝ። ፕሬዝዳንት አልሲሲ ኢትዮጵያና ግብጽ ለግንኙነታቸው አዲስ ገጽ መግለጣቸውን አወጁ። ፕሬዝዳንት አብዱል ፈታህ አልሲሲ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች ንግግር አድርገዋል። ፕሬዝዳንቱ በምክር ቤቶቹ ፊት ባቀረቡት ንግግር የሁለቱን ሀገራት የቆየ ወዳጅነት አንስተዋል። ሀገራቱ ከአባይ ወንዝ ባሻገር በሃይማኖትና በባህል ዘርፍ የረጅም ጊዜ ግንኙነት እንዳላቸው ነው የገለጹት። የሁለቱን ሀገራት ሕዝቦች አስተሳሰብ አንድ ለማድረግ በትብብር መስራት ይገባል ያሉት ፕሬዝዳንቱ የመተማመን ድልድይን በመገንባት የጥርጣሬ ክፍተቶችን ማጥበብ አስፈላጊ መሆኑን ጠቅሰዋል። በዚህ የትብብር ስራም ለመጪው ትውልድ ቅርስ ሊሆን የሚችል ስራ መስራት እንደሚገባ ተናግረዋል። የኃይል ብክነትን ከሚያስከትሉ አለመግባባቶች በመራቅና በስምምነት አብሮ ለመስራት በመነሳት የሁለቱ ሀገራት ትውልድ ከተፈጥሮ ሀብታቸውና ከችሎታቸው መጠቀም የሚችሉበት ዘመን መፍጠር እንደሚገባም አንስተዋል። ግብጽ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት ለማጠናከር ቆርጣ መነሳቷን ያስረዱት አልሲሲ ካርቱም ላይ የተፈረመው ስምምነትም የዚህ ዋነኛ ማሳያ ነው ብለዋል። ፕሬዝዳንቱ በሶስቱ ሀገራት መካከል የተደረሰው ስምምነት ለመጪው ትውልድ መሰረት የጣለ መሆኑንም ነው የተናገሩት። ከዚህ በተጨማሪም ለልማት ጠንቅ የሆኑትን ሽብርተኝነት፣ በረሃማነት እንዲሁም ሌሎች ተያያዥ ወረርሽኞችን ሀገራቱ በጋራ ለመከላከል በትብብር መስራት እንደሚገባ ነው መልእክታቸውን ያስተላለፉት። በቅርቡ በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤ ተሳትፎ በማድረግ ላይ ያሉ በሲናይ በረሃ በደረሱ የቦምብ ጥቃቶች ስብሰባውን አቋርጠው መሄዳቸውን ፕሬዝዳንቱ አስታውሰዋል። ፕሬዝዳንት አልሲሲ በንግግራቸው ለአባይ ተፋሰስ ሀገራት የጋራ ጥቅም ለመስራት ግብጽ ዝግጁ መሆኗን አመላክተዋል። ለ3 ቀናት የሥራ ጉብኝት ከትናንት በስቲያ አዲስ አበባ የገቡት ፕሬዝዳንት አብዱል ፈታህ አልሲሲ ትላንት ማምሻውን የኢትዮጵያ ቆይታቸውን አጠናቀዋል። ፕሬዝዳንቱ ከኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ከሱዳን ፕሬዝዳንት ኦማር ሐሰን አልበሽር ጋር በታላቁ ህዳሴ ግድብ ዙሪያ በመርህ ዙሪያ የተደረሰውን የስምምነት አዋጅ በካርቱም መፈረማቸው የሚታወስ ነው። ፕሬዝዳንት አልሲሲ የኢትዮጵያ የ3 ቀናት ጉብኝታቸውን አጠናቀው ወደ አገራቸው ተመልሰዋል።